ቅጣልሽኝ አይደለ እንዴ? ነገሩ ፈታል። አሁን የቲጂን እያወጣሽ ኮመንት የዛሬ ዓመት የጻፈችውን ኮመንት እያወጣሽ የምትጽፊው ለምን? እኔ እንዲገርፉኝ አይደለ? እኔ ለሀይሚ ለቡርኬ ወደሽ እሞትላችኋለሁ። ዛሬም ነገም ከነገ ወዲያ እሞትላችኋለሁ። ሀይሚዬ ጋር ስላገባሁኝ አንቺ ዛሬ ልትገርፊ አረባክሽን ኧረ እኔ ምን አገባኝ? ግቢ አትግቢ እሱ ገንዘብሽ ነው፣ አይመለከትም። ስለጌታውንም አልተናገርኩም። እኔ ኮሜንት ነው የተናገርኩት፣ በኮሜንት ነው የተናገርኩት። ምንድን ነው ኮሜንት? በኮሜንት ነው የተናገርኩት። እኔ ስለማንም አልተናገርኩትም። ማንም ያውቀኛል፣ ለአደባባይ ይታወቃል። አንቺ ክርስቲያን ነኝ እያልሽ አይደል እንዴ? ኦርቶዶክስ ነኝ እያልሽ አይደል እንዴ? ክርስቲያን ወደ ሃይማኖተኛ አይደለም፣ ወደ ሃይማኖተኛ አይደለም። ሁለታችንም ወደ ሃይማኖት እንደ ትልቅ ሰው ነው። አልሰድብሽም እኔ እንደማመጥ ትልቅ ሰው እንደማመጥ። ቆይ ሚዩት መጀመሪያ ይኸውልሽ ኮመንት ነው አይደለ? በኮመንት ነው ክሱ አይደለ? የጻፍሽው ኮመንት አለ አይደል? መቼ ነው የተጻፈው? እንዴት ነው የተጻፈው? ለምንድን ነው የጻፍሽው? ማጋ ነው የጻፍሽው? ያ ያንቺ መብት ነው። ግን ኮመንቱ ምንድን ነው የሚለው? ዋናው አላማችን ኮመንቱ ምንድን ነው የሚለው እንየው። ከዛ በኋላ ይቅርታ ማለት ካለባት ይቅርታ ትላለች። አለቀ። ምንድን ነው ይሄን ሁሉ እንደ ሕፃን ልጅ ዋይ ማለት እኮ አያስፈልገንም። ኮመንቱ ምንድን ነው? ኮመንቱ ምንድን ነው የሚለው? ይሄን ያህል እንትን ይላል ወይ ያጣላል ወይ? ሲቀጥል በኮመንት እየተከታተልን ሁሉንም ሰው ማሸማቀቅም የለብንም። ምንድን ነው የሚለው ኮመንቱ? አውጡት ኮመንቱን። ኮመንቱ ይውጣ። በኮመንቱ ነው አይደል? አለቀ። በክሱ በኮመንቱ ከሆነ እኛ ምን እንፍረድ? ዝም ብላችሁ አትግባቡ ነው። አንድ ነገር ደግሞ ለዚህ ጋር ደግሞ የፈለገ ቲጂ ብታጠፋ አደባባይ ላይ ማስጣት ሳይሆን በውስጥ በሜሴጅ እንዲህ ብለሻል ብሎ መናገር አለብን እንጂ ዝም ብሎ ኮመንት ታየች ተብሎ አደባባይ ላይ ማስጣት የለብንም። እንዴ ቲጂ እኮ ባለውለታ ነች። እንደዛ ምላስሽን በምታወጪበት ሄደሽ አውጪ። እኔ በማንነት ማለደራደር ነው። ቆሻሻ አረብሌን ኮመንት አታንብቢ እባክሽን። ከዚህ ጋር ተሳደባለች። እንዴት ተሳደባለች? እኔ ምን አላልኩኝ? እሺ ለሀቃችሁ የምትኖሩ ከሆነ ማለት ነው እናንተ የለሀቃችሁ የምትኖሩ ከሆነ እኔ ምን አልኳት? ይሄን ያክል የሚያሰድ ምን ተናገርኩኝ? ኮመንቱ ምንድን ነው የሚለው? እኛ የምናውቃት እኮ ልንገርሽ፣ እኛ የምናውቃት የልጆቹ አንድነት የምትወድና የምንወዳት የምናከብራት ነው። እኔ ስለማከብራት ስለመወዳት እወዳታለሁ፣ አከብራታለሁ። እንዴ እነሱ ስለምትወድ ግን እዛ ጋር ለምን ተገኘች ነው ያልኩት። ለምን ተገኘች እዛ ጋር? እነዛ ቆሻሾች ሀይሚን ዘቅዝቀው ሀይሚን አዋርደው ከሚሰድዋት ጋር ለምን ተገኘች ብዬ ስላመመኝ ነው የተናገርኳት እንጂ እንደ ማንኛውም ማንም ንቆ እንደተወው ተወው ነበረ። ቤልን አንቺ ሁለተኛ ሰው ኮንሽ በውስጥ እኮ ማውራት ትችይ ነበረ። ሁለተኛ ሰው ኮንሽ ማንኛውም ንቄ ተዋታለሁ፣ ንቄ ተዋት ነበረ እንደ ማንኛውም። እኔ ማንንም ንቄ እንደተዋት ሁሉም የሚጻፈው ጀግና ነኝ። አንቺ አንድ አበባ ስለማከብራትና ስለምታከብራቸው ታከብራቸዋለች ብዬ ነው እንጂ የተናገርኳት ለሌላ ነገር አይደለም። ለምንድን ነው ምልስ አርጌሽ ጠይቀሻታል? የሄደችበትን ምክንያት ጽሁፉን እዩና ጽሁፉ ማን የዛሬ ዓመት የጻፍኩትን ጎርጎርሽ የዛሬ ዓመት አይደለም። ምንድን ነው የዛሬ አይደለም አይደለም የሁን የተጻፈው። እሺ የዛሬ አረብ ሀገር ብንሰራ እኮ ከሀገራችን ሳንማር አልወጣንም። ምንድን ነው የሚለው ጽሁፉ? ምንድን ነው የሚለው? ምንድን ነው የሚለው? አሜን ነው ያልኩት። ልጅቷ ለተሳደበችው አሜን ለእኛ የሚድረስ ነው ያልኩት። አንቺ ችግርሽ እኮ እኔ የምልከውን ቪዲዮ ወይ የምልከውን ጽሁፍ አይገባችም። ለማይገባው እኮ እኔ እዚህ ምንድን ነው ቆረው አይገባችም። ባለፈውም ድንጋይ ላይ ጫንሽኝ።
ስላልገባሽ ለምንድን ነው ቡሩኬን ለጥፈሽ የጻፍሽው ብለሽኛል። አልገባሽም እንጂ ድንጋይ ላይ አልጫንኩም። ጨነሽኛል፣ አህያ ላይ ጨነሽኛል። ኮመንቱን ነው የሚለው። እስቲ ምንድን ነው የሚለው? እሺ ምንድን ነው የሚለው? አይታይም ኮመንቱ። አንብቢ፣ ራስሽ አንብቢ ብሌን፣ አንቺ ስለምታይ አወጥ የ288 አንቺ ዝም በይ። ዛህራ እናቱ ዝም ብለሽ አትገልብጭ። እሺ ሞቅ በይ ብሌን፣ ምንድን ነው የሚለው ኮመንቱ? አንብቢልንና እኛም እንፍረድ። ይቅርታ መደራረግ ካለባችሁ ይቅርታ ትባባላላችሁ። አልልም እኔ ደከመኝ። እሷን ይቅርታ ማለት ደከመኝ። በጣም ሁለት ሶስት ይቅርታ ብያት አልላትም። ዛሬ አትናገሪያት። ለምንድን ነው የምትናገሪያት? ዛህራ በምትስቂበት ቦታ ላይ ሙድ በምትይዥበት ሳ ያዥ ሞቅ ሞቅ አድርጎት ሌትስ ጎ 200 ምናምን ሰው ዛራ ሙድ አርማሊ ዛራ ፕሮስማቶ አንድ ሚሊዮንና ችግርሽን ፍቺ ብሌን ችግር ማን ፈታ ነው ቆርጬ የመጣሁት እዚህ ማለት ነው። በጣም ነገር ችግር ልፈታ ነው የመጣሁት። የተሽለጠለጥኩ ማንም ቤት አይደለሁም። ዛራ ስርዓት ይኖርሽ። ዛራ እኔ እኮ አልተሳደብኩም። ኮሜንቱን ታንብበውና ዛሬ እኔና ቤት እንነጋገር። ቀጥ በሉ እናንተ ታትቁበት እዚህ ቤልዬ እኔና አንቺ ችግር አለብን። ችግር ካለብን እኔና አንቺ እንፈታታ። በቃ ቤተሰብ አላታች እኔ እኔና አንቺ እንከታታ። እኔን የማትወጪ ከሆነ ቦክስ ጻፊልኝ። ኢንቦክስ አለኝ እኮ በሚዲያ ነው የምንተዋወቀው። እኔ አላቅሽም፣ በሚዲያ አላቅሽም፣ በጭራሽ አላቅሽም። በቃ ተያት እዩ። አንዳንድ ጊዜ ማንሽ ቲጂ ምትወጂው የምታከብሪውን ሰው አሁን እሷ በሌላ መንገድ መደማመጥ ሚዩት እናድርግና ከዛ በኋላ ቲጂ አንድ ቁጥር ምጽፉ ሰዎች 11ኛ እናስገባት። ቦታ የለም። የት ትገባላችሁ? ቦታ የለም። አሁን ሌላዎቹ ሚዩት ያርጉና ከዛ በኋላ ብሌንሻ እንትን ታነባለች። ሚዩት አይደለም ቤልዬ፣ አንድ ነገር ልንገርሽ። እንደው በመቤቴ በድንግሏ ልለምንሽ በሯይ በተክለ ሃይማኖት ልለምንሽ። ክርስቲያን ነኝ ብለሻል አይደለ? በሯይ ሰውን አትከፋፊ። ሃይማኖታዊ ነኝ ብለሻል አይደለ? እየከፋፈች ነው። አሁን እነዚህ እዚህ ቦታ ሁለት ወዳጆች አሉ። አንቺ እዚህ ጋር እየከፋፈሽ የእንትና እያልሽ ለምንድን ነው ነገር የምታተረማምሽ? በሯይ በመቤት ምን ሆነሽ ነው? መስፋት አይችልም። 10 እኮ ነን። እንዴት ነው የምታሰፊው? እኔ እነግርሻለሁ። ምንድን ነው ያልኩት? ቆይ እኔ ልንገርሽ። ወንድሜን አትናገሩት ብያለሁ። አንድ አሜን ያልኩት ልጅቷ ስትሳደብ እናንተንም ሃይሚንም ቡርኬን ስትሳደብ አሜን ለእኛ የሚድረሰን ነው ያልኩት። የአንቺ ጸሎት ለእኛ የሚድረስ አሜን። ልጁ ምን አደረገ ብዬ ነው የጻፍኩት። በቃ ሌላ ምንም ነገር የጻፍኩት ነገር የለም። ሌላ ምንም ነገር የለም። በቃ ምንድን ነው? እስቲ ኮትኩተሽ አውጪ እስቲ ሌላ የጻፍኩት ነገር ካለ የዛሬ አመቱን አውጥታ ዛሬ እኔ እንድለበለብ እንድገለበጥ ምን ላርግሽ? ምንድን ነው የምትፈልጊው ከኔ? ቤሊ የምትባዩ ምንድን ነሽ አንቺ ሃይማኖተኛ አይደለሽ እንዴ? የኔ ምሳላቶችን እያለጠፍሽ የምትጸልይ ሰው አይደለሽ እንዴ? ተከበሪና ቁጭ በይ። እህቶቼን አትናገሪ። የሃይሚን ወዳጆችንም አትናገሪ። የቡርኬንም ወዳጆች አትናገሪ። አርፈሽ ተቀመጪ። እኔ እኮ ማንንም እየተናገርሽ ነው። አንቺ ምንነትሽን እያወቅን አይደለም። የሃይሚ ወዳጅ ትሁኚ የቤሊ የቡርኬው አናቅሽም።
ማንነትሽ የሃይሚም የብሩክም የሃይሚም አይደለሽም። አስመሳይ ነሽ። ልንገርሻው ፕሊስ አትሰዳ ላፊ አትነጋገሩ ላፊ ይውዬ እኔ ልውጣ በቃ እኔ ልውጣ ጌታ ልጃለኝ ልውጣ እሷ ትቀጥልበት ልውጣ ይኸውልሽ አሁን እኛ ልጆቹ እንኳን አሁን ለምሳሌ ከእኛ ምንድን ነው የሚወስዱት? በስነ ስርዓት መነጋገር ኮሚኒኬት አድርገን ነገሮችን መፍታት እንጂ መሰዳደብ የለብንም። እኔ በስድብ አላምንም። የሚሳደብ ሰው በጣም ነው የምለው። አትሰዳደቡ። ግን ምንድን ነው እስኪ የሚያጣላው ነገር ምንድን ነው? ሁሉም ተቆርቋሪ ነን ለልጆቹ። ግን እነሱ በእነሱ ስም ተሳደቡልን ተጣሉልን ያሉት ነገር የለም። እኛ እዚህ ጋር እርስ በራሳችን እየተባላን ነው። ለምን ራሳችንን እንመርምር። ወደ ራሳችን ውስጥ እናስብ እስቲ ምን እየሆንን ነው? በጣም ይደብራል። ትልልቅ ሰዎች በጣም ይቅርታ በቃ። ስለዚህ በስነ ስርዓት ተነጋገሩ ነው። ሰዎቹ እየጠሩኝ ስለሆነ እንዳትሰዳደቡ የሚመቸኝ በነገ እናወራለን። ግን ቲጂዬ እኔ አከብርሻለሁ። ፈጣሪ ይጠብቅሽ። እኔ አልሰደብሽም። አንቺን ጌታ እግዚአብሔር ይጠብቅሽ። 44 ታቦት ይጠብቅሽ። ክብረ ቢስ ነሽ አስመሳይ ነሽ ላልሽኝ አመሰግናለሁ። ክብር ይስጥልኝ። አዎ አስመሳይ ከሆንኩኝ አስመሳይ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ማንንም እዚህ ጋር አላሳድብም። ዛራ ግን ለሰው ልጅ ዛራን አትናገሪ። ዛራ ምን አደረገች ደግሞ? ለቀስባታላችሁ። ዛራ ምን አደረገችሽ? ምን አደረገች? ምን አደረገችሽ? ዛራ ምን አደረገች? እኔ ተናገሪ። እንደጀመርሽ ሂጂዬ ቆይ አንዴ ልመልስላት። በነገራችን ላይ እሷም ስራ ፈት አይደለችም። አንቺም ማዳም ቤት ነው የምትሰሪው። ስራ ፈት የምትይው ደግሞ ላይክ እንደ አንቺ ስራ ፈት ከሆንሽ እኛም ስራ ፈት ነን። አንቺ የምትወጃቸው ከሆነ እኛም እንወዳቸዋለን። አንቺ ካስመሳሽ እኛም ማስመሳይ ነን። ላይክ እንደ ራስሽ ነው ማስመሳይ። ዛራ የምትለው ዛራ ደም መራራ እንደኔና እንደ ብሩክ እንደ ዛራ ደም መራራ ስለሆነች ነው። ሁላችሁ ተነሳችሁ ዛራ የምትሉ እኔ ተናገሪ ጀምረሽ ማለት ጨርሽ ይዋለውልሽ ጨርሽ እንዳትወጪ ሳልነግርሽ እኔም ስራ አለብኝ። ስራ ፈት ስለሆንሽ አልሆንሽ አይመለከተኝም። አንቺ የትኛው ፕሬዛንት ነሽ? አንቺ የትኛው የቲክቶክ አለቃ ነሽ? አንቺ የትኛው አመራር ነሽ? ኮሜንት እየተከለ የማንም አለቃ አይደለሁም። ጥያቄ ልጠይቅ መጣሁ። አትሳቀይ። አንቺ የማንም ፕሬዛንት የማንም አለቃ የማንም እንትን አይደለሽም። ስልኩም የራሳችን ኮሜንት ደግሞ አሳይሽ። ስልኩ የራስሽ ነው። ቀጥል ታያታለሽ። እኔ ዛሃራ ነኝ ታውቂኛለሽ። እኮምታለሁ ወንድ ነሽ። የእናቴ ፎቶ ልላክልሽ የትኛው ፕሬዛንት ነሽ? ድፍርስርስ ወጣ። በቃ እውነት ሁሉ ነገር ድፍርስርስ ወጥቷል። የትኛው ፕሬዛንት ናት ኮሜንት የምትከታተለው? ማናት? በቃ 250 ምናምን ሰዎች ጸቡ አብቅቷል። 200 ምናምን ሰው ያላችሁ ጸቡ ለምን ባለፈው ምንን ለምን ኮሜንት ባለፈው ምንን ለምን ኮሜንት ኮመሽ? የፖሊስ ጥያቄ ማናት? ምን አንድ ሀገር ነው የተቀመጥነው? ከፈለግሽ ማንሽ ምንድነሽ? ዛሬ አይደለም እኮ የዛሬ አመት ኮሜንት የጻፍኩትን እኮ አውጥታ ነው እኮ የምትገርፈኝ። በቃ ሄዳለች እኮ በቃ አብርዱ በቃ አብርዱ። አሁን እኛ በራሳችን ፈታን። በቃ አብርዱ። ቲጂን ተውና ቲጂዬ በቃ እንትን አትበይ። ይሄ ቤት በቃ ሁሉም ነገር በቃ ስድብ ምንም አይጠቅምም።